ሰላም ጤና ይስጥልኝ እንዴት ናችሁ ተከታታዮቼ ሰላም ናችሁ እኔ እግዚአብሔር ይመስገን በጣም ደህና ነኝ ዛሬ ደግሞ ገንፎ ነው ይዤላችሁ የመጣሁት ገንፎን አጣፍጠን እንደዚህ አድርገን ደግሞ ዛሬ እሱ ነው የምንሰራው በተለያየ ጊዜ ገንፎ አሰራር ይለቀኳቸው አሉ ቻናሌ ውስጥ እሱንም ካላያችሁ ገብታችሁ ብትመለከቱት ከተለያየ ነገር ጋር ያዋሃደን የቡላ አሰራር የገንፎ አሰራር የሰራኋቸው ቻናሌ ውስጥ በብዛት አሉና ያው ለንማማርበት ስለሆነ ያው ይሄ ቻናል ዛሬ ደግሞ በእንደዚህ አይነት መልኩ ደግሞ ቆንጆ አድርገን ይሄኛውን ደግሞ ገንፎ አብረን እንሰራለን ለመጀመሪያ ጊዜ ዛሬ ወደኔ ቻናል ደግሞ የመጣችሁ እንዳጋጣሚም ሊሆን ይችላል እንዲሁም ደግሞ ወይ ተመልካቾቼ ደግሞ ጋብዛዋችሁ የመጣችሁ እንኳን ሰላም መጣችሁ ያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን አዳዲስ ስራዎች ሰራው ለእናንተ እንዲደርስ ማለት ነው የዛሬ ስራዬን ስንጀምር እዚህ ጋር የበሶ እህል ነው የመጣሁት ይሄን የሚያክል ማለት ነው ለኔ የሚበቃኝ ያክል ነው የመጣሁት ድቅቅ ተብሎ የተፈጨ የበሶ እህል ነው አሁን ወደ ስራው እንገባለን እዚህ ጋር አሁን ብረት ድስት እጅ ያለው የምሰራበትን እሱ ላይ የሞቀ ውሃ ነው እየጨመርኩበት ያለሁት የተወሰነ ማለት ነው ከዛ ሩብ ሻይ ማንኪያ ጨው ጨምሬበታለሁ እንዲሁም ደግሞ የተወሰነ ቅቤ ጨመርኩበት ያው ቅቤ ወይም ደግሞ ዘይትም ብትጨምሩበት ይችላልላችሁ ግን ቅቤ ቢሆን ጣዕሙን ቆንጆ ነው የሚያደርግልን በደንብ እስኪፈላ አንድ ጊዜ ከደንኩት ያው እንደዚህ ፍልቅልቅ ካለልን በኋላ ነው እንግዲህ የበሶ እህላችንን ዱቄቱ ማለት ነው ጨምረን የምናገነፋው ያው ገንፎ እንግዲህ የበሶ እህልም ቢሆን በደንብ አርገን ስናሸው በኋላ ላይ ለስልስ ያለ ስለሚሆንልን የበሰለ እህልም ቢሆን ግን ማሸት ያው ይተበቀብናል እጄ ስለማይመቸኝ ነው በፍለፊቱ በኩል ጋር ያሸውት ያለሁት ትንሽ ውሃ እየጨመርን የመጀመሪያውን እንደዚህ አርገን ላግ እናረጋዋለን ከዚህ በፊት በጥቁር ጤፍ ሁሉ የሰራሁት የገንፎ አሰራር አለ እንዲሁም እንደዚሁም በበሶ የሰራሁት አለ እና በተለያየ ነገር እንደዚህ ያርገን መስራት እንችላለን ተልባብን ጨምረበት እንችላለን እንዲሁም ደግሞ ሰሊጥም ጨምረን መስራት ማገንፋት እንችላለን ከብዙ ነገር ጋር መዋሃድ ስለሚችል ማለት ነው ከዛ ውሃ እንደዚህ ትንሽ እየጨመርን እየከደንን ነው ምናሻው ለስልስ ያለ እንዲሆንልን ማለት ነው አሁንም ትንሽ ስለሚቀራው ትንሽ ውሃ እየጨመርኩኝ ከድንጌ ደግሞ እንደዛው ያው እንዲለሰልስ ነው እንጂ ያው የበሶ እህል የበሰለ እህል ነው እንደዚህ በታሸ ቁጥር ቆንጆ ይሆነልን ነው የሚሄደው እንደዚህ አርጌ ያሸውት ያለሁት ስላልተመቸኝ ነው ግን ቆንጆ ሆኖ እየታሸ እየለሰለሰልን ነው አሁን ይው በጣም ቆንጆ ሆኖ ደርሶልናል አሁን እዚህ ጋር ደግሞ የማረግበትን ጣባ አዘጋጅቻለሁ ላዩ ላይ ቅቤ ለቅልቄው ነበር
ከዛ እንደዚህ አድርገን ደግሞ እናስተካክለዋለን። ያው እንደዚህ አድርጌ አስተካክየዋለሁ። ከዛ ቅቤ አቅልጬ ነው ይዤ የመጣሁትና መሃሉን ከፈት አድርገን ቅቤውን እናደርጋለን። መሃል ላይ የተለያየ የቡና ሲኒዎች እነዚህ መያዣ የሌላቸው ማድረግ ትችላላችሁ። እኔ ግን ዝም ብዬ ነው ከፈት እያደረኩት ያለሁት። ያው እንደዚህ አድርጌ አስተካክየዋለሁ። አሁን የሚበቃኝን ያክል ቅቤ አደርግበታለሁ። ከዛ በርበሬ ነው ማደርገው። እዚህ ጋር የሚፈልግ ሰው ሚጥሚጣ ማድረግም ይችላል፣ መቀላቀል ማለት ነው ከበርበሬው ጋር። ሚጥሚጣም ሲቀላቀል ደስ ነው የሚለውና ያው ደስ ብሏችሁ እንድትበሉ ኮስተር ነገር ትንሽ ያደርገዋል። ከዛ እዚህ ጋር እርጎ አምጥቻለሁ። እርጎ ዳርዳሩ እናደርግበታለን። የሚፈልግ ሰው በእርጎ እንደዚህ አድርጎ ቀይጦ መመገብ ስለሚችል ዛሬ ደግሞ በእርጎ ማርጌ ንጄ ይላችሁ የመጣሁት። እርጎ ከፍሪጅ ውስጥ አውጥታችሁ አታድርጉበት። ትኩስ ስለሆነ ጥሩ አይሆንም። ከፍሪጅ ውጪ ቁጭ ያለ ከሆነ ነው ቆንጆ የሚሆነው። በጣም ቀዝቃዛ ሆኖ ገንፎን እንዳይልባችሁ ማለት ነው፣ እንዳያቀዘቅዝባችሁ ነው። ይኸው ለመልኩ ዳርዳሩም እንደዚህ አድርጌበታለሁ። ይኸውላችሁ የሚያምር ቆንጆ ገንፎ ነው የሰራነው። እንደዚህ አድርገን ደግሞ ከድነን እንደዚህ አስቀምጠን ለማቅረብ ማለት ነው፣ እንዳይበርድብን ከደን አድርገን እንደዚህ ማቅረብ እንችላለን። በጣም የሚጣፍጥ የገንፎ አሰራር ነው። በርጎ የሚወድ ሰው እንግዲህ እንደዚህ አድርጎ መመገብ ይችላል። ግን ሁላችንም ብንመገበው ደግሞ የሚጣፍጥ አሰራር ነው። እኔ እንግዲህ ቀምሼ ያሳያችኋለሁ። እንግዲህ እስካሁን ከኔ ጋር ስለነበራችሁ ለጊዜ ስለምትከታተሉኝ እጅግ አርጌ ከልቤ ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ዛሬም ደግሞ ስራይ ከተመቻችሁ ደግሞ ላይክ አርጋችሁ ደግሞ ስራይ ሰዎች ዘንድ እንዲደርስ አድርጉልኝ። እኔ እንግዲህ ለብዙ ሰው ነው የሰራሁትና እንደዚህ አርገን ደግሞ እኛ እንመገባለን። እንግዲህ በሚቀጥለው ደግሞ በሌላ ስራ መለሳለሁ። ሰላም ሁኑልኝ። ቻው።